ሰላም እንደምን ቆያችሁ? ሙሉ ሀሳቦች ነን። ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን አድርሱ። ጥሩ ጊዜ። ጠቅላይ ሚኒስትር አብይ አህመድ ነገ ከምክር ቤት አባላት ለሚነሱላቸው ጥያቄዎች ምላሽ ይሰጣሉ። ክልሉ የመምህራንን ደሞዝ በጊዜውና በወቅቱ መክፈል እንዳቃታቸው የአፋር መምህራን ገለጹ። ጎግል በዘር መድሎ ፈጽሟል በሚል በተመሰረተበት ክስ $28 ሚሊዮን ለመክፈል ተስማማ። ጠቅላይ ሚኒስትር አብይ አህመድ ነገ መጋቢት 11 2017 ዓ.ም ከህዝብ ተወካዮች ምክር ቤት በመገኘት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ ተብሏል። ከህዝብ ተወካዮች ምክር ቤት የተገኘው መረጃ እንደሚያመለክተው የፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸም ሪፖርት መነሻ በማድረግ ከምክር ቤት አባላት ለሚነሱ ጥያቄዎች አስተያየቶች ነው ምላሽ ማብራሪያም የሚሰጡት። በአፋር ክልል በሚገኙ ወረዳዎች የሚያስተምሩ መምህራን ካልተከፈለን ደሞዝ፣ የደረጃ እድገትና እርከን ክፍያ ጋር በተገናኘ በርካታ ችግሮች እያስተናገዱ መሆኑን የክልሉ መምህራን ማህበር ቅሬታውን አሰምቷል። እኚህም አመራር በዝርዝር በሰጡት ቃል በክልሉ ያሉ መምህራን በዚህ ኑሮ ውድነት እየተጨቆንን ነው። መንግስት የጨመረውን የደሞዝ ማሻሻያ አልተከፈለንም። በክልሉ በሚገኙ አንዳንድ ዞኖች ላይ ሳያስፈቅዱ የፓርቲ የስፖርት እየተባለ ከመምህራን ላይ ደሞዝም ይቆረጣል ብለዋል። በክልሉ በሚገኙ ወረዳዎች አንዱን በሆነው ገዋኔ ወረዳ የማህበር ስራ አስፈጻሚ የሆኑት መምህራን የደሞዝ ጥያቄ በማንሳት ምክንያት ከስራም ታግደዋል ሲሉም ገልጸዋል። በአውሮፓ ህብረት የተጣለባቸውን ማዕቀብ ተከትሎ የኤም23 አማጽያን ከሰላም ድርድር ራሳቸውን አገለሉ። በሩዋንዳው መንግስት እንደሚደገፍ የሚነገርላቸው የኤም23 አማጽያን ከዲሞክራቲክ ሪፐብሊክ ኮንጎ መንግስት ጋር የነበረውን ድርድር የተጣለባቸውን ማዕቀብ ተከትሎ ድርድሩ ከተጀመረ 24 ሰዓት በማይሞላ ጊዜ ውስጥ ሊያቋርጡት መገደዳቸውን አስታውቀዋል። ጎግል ለነጭና ለእስያውያን ሰራተኞች ከሌላ ጎሳ ከተውጣጡ ሰራተኞች የተሻለ ክፍያና የስራ ዕድል ይሰጣቸዋል በሚለው የቀረበበት ክስ ለመፍታት $28 ሚሊዮን ለመክፈል ተስማምቷል ሲል ይገባኛል ጥያቄ አቅራቢዎች አስታውቀዋል። ግዙፉ የቴክኖሎጂ ኩባንያ ውሳኔ ላይ መድረሱን ቢያረጋግጥም የቀረበበትን ውንጀላ ግን ውድቅ አድርጓል። እንደ አውሮፓውያን አቆጣጠር በ2021 በቀድሞ የጎግል ተቀጣሪ በሆነችውና ካንቱ የቀረበውን ክስ እንደሚያሳየው የሂስፓኒክ ላቲኖ ተወላጅ አሜሪካዊና ሌሎች አስተዳደሮች የመጡት ሰራተኞች ከነጭና ከእስያን ባልደረቦቻቸው ባነሰ ደሞዝና ስራ ደረጃ እንደሚመደቡም ተናግረዋል። ዕለታዊ ሙሉ ሀሳብ ዜናዎችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን መጫን አትርሱ። ሰላም